ሰላም ጤና ይስጥልኝ ውድ የጤና 360 ቤተሰቦቻችን እንደምን አላችሁ? ዛሬም እንደ ሁል ጊዜ ሁሉ ለእናንተ ይጠቅማሉ፣ ይበጃሉ፣ ህይወታችሁን ያስተካክላሉ ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። በዛሬው ቪዲዮዎቻችን 7 የጤና ምክሮችን ልናቀርብላችሁ ወደድን። በአሁኑ ወቅት በዓለም ዙሪያ የሰው ልጅ ስለ ጤናው ያለው አመለካከት በከፍተኛ ሁኔታ እየተቀየረ ነው። ጤናማ መሆን ማለት በሽታ የሌለብን መሆን ብቻ ሳይሆን ሰውነታችንና አእምሯችንን በከፍተኛ ብቃት ወይም ፒክ ፐርፎርማንስ ላይ እንዲገኝ ማድረግ ማለት ነው። ታዋቂው የልብ ቀዶ ጥገና ሐኪም ዶክተር ጀርሚ ለንደን በ2026 ያጋራው 7 የጤና ልምዶች በሚሊዮን የሚቆጠሩ ሰዎችን ህይወት እየቀየረ ይገኛል። ዶክተሩ እነዚህ ነጥቦች ያጋራው በክሊኒክ ውስጥ የሚያያቸውን ታካሚዎች ሁኔታ በመታዘብና ቀለል ያሉ የዕለት ተዕለት ልምዶችን እንዴት ከከባድ የደም ዝውውር በሽታ ሊታደጉ እንደሚችሉ በማስረዳት ነው። በዚህ ቪዲዮ ውስጥ እነዚህ 7 ወርቃማ ልምዶች በጥልቀት እንመረምራለን። እያንዳንዱ ነጥብ በሳይንሳዊ ማስረጃ የተደገፈ በተግባር ሊከወን የሚችል ነው። የመጀመሪያውና ከሁሉም በላይ አስፈላጊ የሆነው ልምድ እንቅልፍ ነው። እንቅልፍ ለሰውነታችን ዝም ብሎ እረፍት ሳይሆን ሌሎች ራሳቸውን የሚገነቡበትና አእምሮ መረጃዎችን የሚያደራጅበት ወሳኝ ጊዜ ነው። ዶክተር ጂሚ እንደሚለው አብዛኞቻችን ለመነሳት ማንቂያ ወይም አላርም እናስቀምጣለን፣ ነገር ግን ለመተኛት ማንቂያ እናስቀምጥም። ትክክለኛው የጤና መንገድ ግን በየቀኑ በተመሳሳይ ሰዓት መተኛትና መነሳት ነው። ይህ የሰውነት ተፈጥሯዊ ሰዓትን ያስተካክላል። ጥልቅ እንቅልፍ ወይም ዲፕ ስሊፕ ማግኘት የሰውነትን በሽታ የመከላከል አቅም ይገነባል፣ የጭንቀት ሆርሞን ይቀንሳል፣ እንዲሁም የቀን ውሏችን ንቁና የተሳካ እንዲሆን ያደርጋል። እንቅልፍን እንደ ቅንጦት ሳይሆን እንደ ግዴታ ማየት የጤናማ ህይወት መጀመሪያ ነው። ሁለተኛው ልምድ ጠዋት እንደተነሳ በመጀመሪያዎቹ 30 ደቂቃዎች ውስጥ የፀሐይ ብርሃንን በአይናችን ማግኘት ነው። ይህ ልምድ በሰውነታችን ውስጥ ኮርቲሶል የተባለውን የንቃት ሆርሞን እንዲጨምር በማድረግ አእምሯችን እንዲነቃ ያደርጋል። በሌላ በኩል ደግሞ ጠዋት ብርሃን ማግኘት ማታ ላይ ሜላቶኒን የተባለው የእንቅልፍ ሆርሞን በሰዓቱና በበቂ ሁኔታ እንዲመነጭ መንገድ ይፈጥራል። ብዙዎቻችን ጠዋት እንደተነሳን የስልካችንን ብርሃን እናያለን። ይህ ግን የተፈጥሮ ሰዓት ያዛባል። ይልቁንም ወደ ውጪ መውጣት ወይም በመስኮት በኩል የተፈጥሮ ብርሃን ማየት ለቀኑ ዝግጁ ያደርገናል። ይህ ቀላል ተግባር የአእምሮን ጭጋግን ያስወግዳል፣ መንፈሳዊ እርካታንም ይሰጣል። ሌላው ከእያንዳንዱ ምግብ በኋላ በተለምዶ ከምሳና ከእራት በኋላ ለ10 ወይም ለ20 ደቂቃ በእግር መጓዝ ለጤናችን ትልቅ ትርጉም አለው። ምግብ ስንመገብ በደማችን ውስጥ ያለው የስኳር መጠን ግሉኮስ ከፍ ይላል። በዚህ ወቅት እንቅስቃሴ የምናደርግ ከሆነ ጡንቻችን ያንን ስኳር እንደ ነዳጅ ይጠቀመዋል። ይህ ደግሞ ኢንሱሊን በሰውነታችን ውስጥ በብዛት ወይም በበቂ እንዲሰራ በማድረግ የስኳር በሽታና ከመጠን ያለፈ ውፍረትን ለመከላከል ይረዳል። ዶክተር ጀርሚ እንደሚለው ከምግብ በኋላ ወዲያው መቀመጥ ወይም መተኛት ለሰውነት እጅግ ጎጂ ነው። በቤታችን ውስጥ ወይም በአካባቢያችን ለጥቂት ደቂቃዎች መመላለስ ለልብ ጤና የሚከፈል ትልቅ ኢንቨስትመንት ነው ይላል። ዶክተር ጀርሚ ለለንደን በቪዲዮ ላይ በሰፈረው የገለጸው ሌላው ነጥብ አልኮልን ሙሉ በሙሉ ስለማቆም ነው። አልኮል በሰውነታችን ውስጥ ባሉ ሴሎች ላይ መርዛማ ተጽዕኖ አለው። ልብ ጠንክራ እንዳትመታ ከማድረጉም በላይ የእንቅልፍ ጥራትን ያበላሻል፣ እንዲሁም የሰውነትን የጥገና ሂደት ያቆማል። አልኮልን ያቆሙ ሰዎች በአጭር ጊዜ ውስጥ የቆዳቸው መለወጥ፣ የአእምሯቸው ንቃት መጨመርና የሰውነታቸው ክብደት መቀነስን ያስተውላሉ። አልኮልን መተው ጊዜያዊ ለውጥ ሳይሆን በረጅም ጊዜ የልብ ድካምና የተለያዩ የካንሰር አይነቶችን ለመከላከል የሚረዳ ወሳኝ ውሳኔ ነው። አምስተኛው ነጥብ ልባችን ጠንካራ ማድረግ ነው። በሳምንት ቢያንስ አንድ ቀን ልባችን ጠንክሮ እንዲመታና ትንፋሽ እስኪያጥረን ድረስ ከበድ ያሉ እንቅስቃሴ ማድረግ አለብን። ይህ ዞን 5 ወይም ከፍተኛ የልብ ምት የሚደርስበት እንቅስቃሴ የልብን ጡንቻዎች ያጠነክራል። የሰውነታችን የኦክሲጅን አጠቃቀም ወይም VO2 ማክስ ያሻሽላል። VO2 ማክስ ደግሞ አንድ ሰውን ምን ያህል ረጅም ዕድሜ ሊኖር እንደሚችል ከሚጠቁሙ ዋና ሳይንሳዊ መለኪያዎች አንዱ ነው። ሩጫ፣ ደረጃ መውጣት ወይም ብስክሌት በፍጥነት መንዳት ለዚህ እንቅስቃሴ ተጠቃሽ ናቸው። ልባችንን በሳምንት አንዴ እንዲህ መፈተን ለረጅም ጊዜ ጤንነት መሰረት ነው። ስድስተኛው ልምድ በቂ ውሃ መጠጣት ነው። ሰውነታችን 70% በውሃ የተገነባ ነው። በቂ ውሃ ለመጠጣት የደም መጠን እንዲቀንስና ልባችን ደም ለማሰራጨት እንድትቸገር ያደርጋል። ዶክተር ጀርሚ የሚመክረው ሁልጊዜ የውሃ ጠርሙስ በአይናችን ለመጠጣት እንዳለብን የሚያስታውስ ቪዥዋል ማሳሰቢያ ነው።
ውሃ መጠጣት ለምግብ መፈጨት፣ ለኩላሊት ጤናና ለቆዳ ውበት ወሳኝ ነው። በተለይም ጠዋት እንደተነሳና ከስፖርት በፊትና በኋላ ውሃ መጠጣት የሰውነትን ድርቀት ወይም ዲሃይድሬሽን መከላከል ይረዳናል። ሰባተኛውና የመጨረሻው ነጥብ የክብደት ማንሻ ወይም የጥንካሬ ስልጠና ነው። እድሜያችን እየጨመረ ሲሄድ የጡንቻ መጠናችን ይቀንሳል። ይህ አጥንትን እንዲዳከምና በቀላሉ እንድንወድቅ ያደርገናል። ዶክተር ጂሚ እንደሚለው ጡንቻዎቻችን ባጠነከረን ቁጥር ሰውነታችን ካሎሪን የማቃጠል አቅሙ ይጨምራል፣ አጥንታችን ይጠነክራል፣ እንዲሁም የሆርሞን ሚዛናችን ይጠበቃል። በሳምንት ቢያንስ 2 ጊዜ የጥንካሬ ስልጠናዎችን ማድረግ ለውጦች ብቻ ሳይሆን በተለይ ለአዛውንቶች እጅግ አስፈላጊ ነው። እነዚህ 7 ልምዶች የእንቅልፍ ስነ ስርዓት፣ የጠዋት ፀሐይ፣ ከምግብ በኋላ መራመድ፣ አልኮልን መተው፣ የልብ ምት እንቅስቃሴ፣ ውሃ መጠጣትና ጡንቻን ማጠንከር በ2026 ጤናማ ለመሆን ምርጥ መንገዶች ናቸው። እነዚህን ልምዶች ተግባራዊ ለማድረግ ውድ መሳሪያዎች ወይም ብዙ ገንዘብ አያስፈልግም። የሚያስፈልጉት የእርስዎን ቁርጠኝነትና ትዕግስት ብቻ ነው። ጤናዎ የእርስዎ ትልቁ ሀብት ነው። ዛሬውኑ ከዚህ ውስጥ አንዱን በመጀመር ወደ ተሻለ ህይወት ይጓዙ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለወዳጅ ዘመዶ ያጋሩ። ለተጨማሪም ጠቃሚ የጤና መረጃዎች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።